ሰላም ጤና ይስጥልን። እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። የዕለቱን ዓለም አቀፍና ሀገራዊ አጫጭር መረጃዎችን ይዘን መጥተናል። በቅድሚያም ለመከታተል ያመቻችሁ ዘንድ አርዕስቶቹን እናስታውሳችሁ። አሜሪካ በዩክሬን ጦርነት ላይ ከፑቲን ጋር ውጤታማ ውይይት ማድረጋቸውን ትራምፕ አስታወቁ። ግን ፑቲን ደግሞ ለዩክሬን የተኩስ አቁም ስምምነት ቅድመ ሁኔታዎችን አስቀምጠዋል። የጥያቄ ማዕበል አዝንበዋል። ሱዳን የእርስ በርስ ጦርነት ተቀናቃኞችን ካስተናገደችው ከኬንያ የሚገቡ ምርቶችን በሙሉ ማገዷ ተሰማ። ከአውሮፓ ሀገራት መካከል ጣሊያን የካንሰር በሽታን በመከላከል ረገድ ቀዳሚውን ስፍራ ይዛለች ተባለ። አዲስ የተመረጡት የአፍሪካ ህብረት ኮሚሽን ሊቀመንበር፣ ምክትል ሊቀመንበር፣ በርካታ ኮሚሽነሮች ቢሮ ተረክበው ስራ መጀመራቸው ታውቋል። የታክቲካል ሚሳኤል ሲስተምስ አታክምስ አቅርቦት መሟጠጡን ተከትሎ የአሜሪካ የረዥም ርቀት ቦምቦች ወደ ዩክሬን እየገሰገሱ ነው። የስፔስ ኤክስ መስራች ኤሎን መስክ ስታርሺፕ ሮኬቱ በሚቀጥለው ዓመት ወደ ማርስ እንደሚያመራ ገለጸ። አሁን ወደ ዜና ትንታኔዎች እናልፋለን። ተከታተሉን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ስለ ዩክሬን በቀረበው የተኩስ አቁም ስምምነት ላይ ያደረጉት ውይይት ጥሩና ውጤታማ ነው ሲሉ አድንቀዋል። ይህም የሆነው ፑቲንና የዩኤስ ልዑክ ስቲቭ ዊትኮፍ በሞስኮ ከተገናኙ በኋላ በክሬምሊን በሰላሙ ሂደት ላይ ብሩህ ተስፋ እንዳለ አመላክተዋል። ትራምፕ በትሩዝ ሶሻል ፖስት ላይ እንደተናገሩት አሰቃቂው ደም አፋሳሹ ጦርነት የመቋጫው ጊዜው የደረሰ ይመስላል ብለዋል። በሌላ በኩል የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር የትራምፕን የተኩስ አቁም ስምምነት በተመለከተ የክሬምሊን ባለስልጣናት ሙሉ በሙሉ ችላ ማለታቸውን ፑቲን የሰላም ነገር ግድ የላቸውም ሲሉ ወቀሳ ሰንዝረዋል። በዚህም የተነሳ ሩሲያ የ30 ቀን የተኩስ አቁም ስምምነቱን እንድትደግፍ ለማድረግ ያቀደው ሌላ አስፈሪ የዲፕሎማሲ ሳምንትን ተከትሎ በዩክሬን ስላለው ጦርነት ለመወያየት ሁለተኛውን የዓለም መሪዎችን ስብሰባ ኬር ስታርመር ለዛሬ ለቅዳሜ ማርች 15 2025 ስለመጠራታቸው ታውቋል። ቭላዲሚር ፑቲን ለዩክሬን የተኩስ አቁም ስምምነት ቅድመ ሁኔታዎችን አስቀምጠዋል። ሩሲያ ሰሞኑን የዩክሬንን ኩርስክ ግዛት ሙሉ በሙሉ በከበባ ውስጥ ማስገባቷን ተከትሎ የ30 ቀን የተኩስ አቁም ስምምነቱን ባለመቀበል የመደራደር አቅሟን ከፍ በማድረግ ዘላቂ የሆነ የጦርነት መቋጫ፣ አስተማማኝ ሰላም እንደምትፈልግ አስታውቃለች። መፈናፈኛ፣ መውጫ፣ ጭላንጭል፣ የማርያም መንገድ ያጣው የዩክሬን ጦር ሁለት አማራጮች አሉት። አንድም እጅ መስጠት አሊያም መደምሰስ እንደሆነ ራሳቸው ቭላዲሚር ፑቲን ግንባር ድረስ ሰተት ብለው ገብተው ወታደራዊ ትዕዛዝ በሰጡበት አውደ ውጊያ የጦር ቀጠና ላይ ቆፍጠን ያለ መልእክት አስተላልፈዋል። ቆፍጣናው ፑቲን ሮብ ዕለት የዩክሬን ከፍተኛ ጦር አዛዥ አሌክሳንደር ሲርስኪ የዩክሬን ወታደሮች በኩርስክ ክልል መግባታቸውን ቁልፍ የመከላከያ ስትራቴጂክ ቦታዎች እንደያዙ፣ ምንም እንኳን የሩሲያ ኃይሎች ግስጋሴ አዳጋች፣ ግፊቱ ከፍተኛ ቢሆንም ከዛ አካባቢ ፈጽሞ ንቅንቅ አንልም፣ ሸሽተን አንወጣም ብለው ፎክረው ነበር። በዚህም አለ በዛ የሆነው ሆኖ የ30 ቀን የተኩስ አቁም ስምምነቱ አይከፋም ግን አሉ ፑቲን። ስምምነቱን ያፈረሰ ምን ይደረጋል? የጊዜ መግዣና ዩክሬን ራሷን አደራጅታ ትጥቅም ስንቅም አሟልታ እንድትመጣ ነው። አዳዲስ ተዋጊ አሰልጥና እንድትመጣ ተፈልጎ ወይስ ትግሉ እንዲቆም ትዕዛዙን የሚሰጠው ማን ነው? ምን የጎበረው ነው? የሚሉ ጥያቄዎችን በማከታተል በአንድም ይሁን በሌላ የተኩስ አቁም ስምምነቱን አለመቀበላቸውን ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ሱዳን የእርስ በርስ ጦርነት ተቀናቃኝ ተፋላሚዎችን ተቀብላ ካስተናገደችዋ ኬንያ የሚገቡ ምርቶችን በሙሉ መከልከሏ ተሰማ።
ሱዳን ለ2 ዓመት በዘለቀው የእርስ በርስ ጦርነት ሰራዊቱን እየተዋጋ ያለው የአርኤስኤፍ መሪን ተቀብላ በማስተናገዷ ምክንያት አራስ ነብር ሆና ከኬንያ የሚመጣ ማንኛውም ዕቃ ወደ ሀገሯ፣ ወደ ምድሯ፣ ወደ አፈሯ ድርሽ እንዳይል አዝዛለች። ባለፈው ጊዜ አርኤስኤፍ እና ተባባሪ አባሪ የፖለቲካና የታጠቁ ቡድኖች በሱዳን ትይዩ መንግስት የመመስረት ፍላጎት እንዳላቸው የሚገልጽ የመስራች ቻርተር በኬንያ ተፈራርመው ነበር። የሱዳን ወታደራዊ መንግስት ከውጭ ወደ ሀገራችን የሚገባ ነገርን ያልፈቀድነው ሉዓላዊነትን፣ ብሔራዊ ደህንነትን ለማስጠበቅ ነው ብለዋል። ኬንያ ወደ ሱዳን የምትልከው የተለያዩ ሸቀጣሸቀጦችን ሲሆን ሻይ ቀዳሚውን ስፍራ ይዛል። ከዛ ቀጥሎ ቡና፣ ትንባሆ፣ ሳሙና፣ የኤሌክትሪክ ዕቃዎች፣ ፋርማሲቲካል ምርቶች ከብዙ በጥቂቱ ናቸው። ሻይ ቅጠል በኬንያ ከፍተኛ የውጭ ምንዛሬ የሚያስገኝ ነው። የሱዳን እርምጃ የንግድ ልውውጥን፣ ኢኮኖሚን ያናጋል። የምስራቅ አፍሪካ የሻይ ምርት ማህበር ኢኤቲኤ በመሸጋገሪያዎች ላይ በወደቦችና ኮንቴነሮች ታጭቀው የሚቆዩ ጭነቶች ኮንትራቶች በጠቅላላ አደጋ እንደተጋረጠባቸው ተናግሯል። ከአውሮፓ ህብረት አባል ሀገራት መካከል ጣሊያን የካንሰርን በሽታ በመከላከል ረገድ ቀዳሚውን ስፍራ ስለመያዟ የጣሊያን የሕክምና ኦንኮሎጂ ማህበር ኤአይኦኤም ከአሜሪካ የክሊኒካል ኦንኮሎጂ ማህበር ኤኤስሲኦ ጋር በመተባበር በወጣው ዘገባ ላይ ተናግረዋል። በ10 ዓመታት ውስጥ ከ2011 እስከ 2021 ጣሊያን በካንሰር የሚሞቱ ሰዎችን 15 በመቶ መቀነስ ችላለች። በአንጻሩ በዩናይትድ ስቴትስ እንኳን ከ1991 እስከ 2022 አጠቃላይ ካንሰር ሞት 34% ቀንሷል። ይህም 4.5 ሚሊዮን በካንሰር ይሞት የነበረ አሁን መዳን፣ መትረፍ፣ ማምለጥ፣ ህይወቱን ማሰንበት ችሏል እንደማለት ነው። በዓለም ላይ ከ100 በላይ የካንሰር አይነቶች አሉ። ብዙ ጊዜ ካንሰሮቹ በሚፈጠሩባቸው የአካል ክፍሎች ወይም ህብረ ህዋሳት ውስጥ ይሰየማሉ። በሰፊው በዋናነት የሚታወቁት የካንሰር አይነቶች የሳምባ ካንሰር፣ የደም ካንሰር፣ የጭንቅላት ካንሰር፣ የጡት ካንሰር፣ የሆድ ካንሰር፣ የአንጀት ካንሰር፣ የፊንጢጣ ካንሰር፣ የፕሮስቴት ካንሰር፣ የቆዳ ካንሰር፣ የአንገት ካንሰር፣ የፊኛ ካንሰር፣ የማህፀን ካንሰር፣ የጉበት ካንሰር ወዘተረፈ ተጠቃሾቹ ናቸው። መረጃችንን ቀጥለናል። አዳዲስ የተመረጡት የአፍሪካ ህብረት ኮሚሽን ሊቀመንበር፣ ምክትል ሊቀመንበርና በርካታ ኮሚሽነሮች በአዲስ አበባ ከተማ ሳር ቤት በሚገኘው የህብረቱ ጽህፈት ቤት ቢሮቸውን ተረክበው ስራ መጀመራቸው ታውቋል። እንደ አውሮፓውያን አቆጣጠር የካቲት 15 እና 16 በተካሄደው የ38ኛው የአፍሪካ ህብረት የመሪዎች ጉባኤ ፍትህ ለአፍሪካውያን በሚል መሪ ቃል መከናወኑ ይታወሳል። 46ኛው የሥራ አስፈጻሚዎች ምክር ቤት መደበኛ ጉባኤ ደግሞ ከየካቲት 12 እስከ 13 ነበር የተደረገው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ተቋማዊ ተግዳሮቶችን በመፍታት አፍሪካን በዓለም አቀፍ ደረጃ መብትና ጥቅሟን ለማስከበር አበክረው እንደሚሰሩ ቃል ገብተዋል። ንጹህ የሰላም አየር መተንፈስ፣ አንድነታችን ማጠናከር፣ አፍሪካ ዕጣ ፋንታዋን በእጇ መውሰድ፣ መጻፍ፣ ራሷን ቆራጥ፣ ተገዳዳሪ፣ አይደፈሬ፣ አይነኬ አህጉር መሆን፣ ዋና ዋና ዓለም አቀፍ ውሳኔዎች ላይ ተጽዕኖ ማሳደር፣ ለሚፈጠሩ ችግሮች፣ ቀውሶች ሁሉ መፍትሄ አመንጭ መንገድ ጠቋሚ መሆን አለብን በማለት አሳስበዋል። የአታክምስ አቅርቦት እየቀነሰ እየተሟጠጠ ባለበት በዚህ ወቅት የአሜሪካ የረዥም ርቀት ቦምቦች በመላ አካላቸው ጉድ አርግዘው ወደ ዩክሬን እያመሩ እየገሰገሱ ነው። ከዛም ሩሲያን እንዲያጠቁ ስምሪት ይሰጣቸዋል። ከዩናይትድ ስቴትስ ወደ ዩክሬን የሚገሰግሱት የረዥም ርቀት ቦምቦች ግራውንድ ላውንችድ ስሞል ዲያሜትር ቦምብስ ወይም GLSDB በመባል የሚታወቁት አጥፊዎች አሞራ መሳዮች የሩሲያን ግስጋሴ ለመግታት ምህረት የለሽ አንጀት አርስ የዩናይትድ ስቴትስ ጦር ሰራዊት ማህበር የቦይንግ የጭንቅ ቀን ደራሽ የእውቀት ፍልቃቂ መሆናቸው እየተነገረ ነው። በአንድ ራስ ሁለት ምላስ እንዲሉ የፕሬዝዳንት ዶናልድ ትራምፕ አስተዳደር
ዩክሬን ከሩሲያ ጋር ለ30 ቀን የሚቆይ የተኩስ አቁም ስምምነት ለማድረግ ያቀረበችውን የዋሽንግተንን ሀሳብ ለመደገፍ ዝግጁ ነኝ ካለ በኋላ ከዩክሬን ጋር ወታደራዊ እርዳታና የስለላ ልውውጥ ለማድረግ መስማማታቸው አንቺው ታመጪው አንቺው ታሮጩ የሚለውን ሀገረኛ ተረትና ምሳሌ ያስታውሰናል። ይህ በእንዲህ እንዳለ 32.2 ቢሊዮን ዶላር የሚጠጋ አዳዲስ የጦር መሳሪያዎችን ኪየቭ ከአሜሪካና ተባባሪዎቿ ገዝታለች፣ ሸምታለች ተብሏል። የአሁኑ የጂኤልኤስዲቢ ግራውንድ ላውንችድ ስሞል ዲያሜትር ቦምብስ ተንሸራታች ተደራሽነቱን የሚያራዝሙ ትናንሽ ክንፎች ያሉት ሲሆን ጂቢዩ 39 አነስተኛ ዲያሜትር ቦምብ ኤስዲቢ እና ኤም26 ሮኬት ሞተርን ያቀፈ ሲሆን ሁለቱም በአሜሪካ የተለመዱና በአንጻራዊነት ርካሽ ናቸው ተብሏል። እንደ አስቸጋሪ መልክዓ ምድር እንደ ጸረ አየር መከላከያዎች ባሉ መሰናክሎች ዙሪያ እንዲዞሩ አቅጣጫ እንዲቀይሩ የሚያስችል የአሰሳ ስርዓት የተገጠመላቸው ዘመን አፈራሽ ሰው አልባ አውሮፕላኖች ድሮኖች ስለመሆናቸው ተነግሮላቸዋል። በስተመጨረሻም የስፔስ ኤክስ መስራቹ ኤሎን መስክ ስታርሺፕ ሮኬቱ በሚቀጥለው ዓመት ወደ ማርስ እንደሚያመራ ገለጸ። የመጀመሪያዎቹ ተልኮች በተሳካ ሁኔታ ከተከናወኑ የሰው ልጅን ወደዛ ወደ ማርስ ወስዶ ለማኖር እንደ አውሮፓውያን አቆጣጠር በ2029 ይጀመራል ብሏል። ስታርሺፕ እስከ 123 ሜትር ከፍታ ያለው ትልቁ ሮኬት ፕላኔቷን ከእግር እስከ ራሷ የመቆጣጠር የማሰስ የመድረስ አቅም አለው እየተባለ ነው። ቀላል የማይባል ፈተናዎች አጋጥመውታል። ከሮኬቶች አንዱ ባለፈው ሳምንት ለሙከራ ከቴክሳስ ከመጠቀ ከጥቂት ደቂቃዎች በኋላ ፈንድቷል። በዚህም የተነሳ የአሜሪካ የፌዴራል አቪዬሽን አስተዳደር ኤፍኤኤ ኩባንያው እንደገና ከማምጠቁ በፊት ችግሩን በአግባቡ መረዳት፣ መረጃ መሰብሰብ፣ መመርመር ይጠበቅበታል ሲል ማሳሰቢያ ሰጥቷል። ውድ አድማጭ ተመልካቾቻችን ለዛሬ የዝንላችሁ ሀገራዊና ዓለም አቀፋዊ አጫጭር መረጃዎች እዚህ ላይ ያበቃሉ። በሌላ ጊዜ በሌላ መረጃ ዳግመኛ እስከምንገናኝ ለአሁኑ ግን እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮዊ ሕሊናቸውን በቅንነት ሰጥታችሁን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። መልካሙ ሚዲያ ታማኝ የመረጃ ምንጭ